እንደምን ዋላችሁ? እንዴት ዋልሽ ማዬ? ሰላም ዋላችሁ? እንዴት ነሽ? አለሁ። የት ውለሽ ነው? የት እንደሄድኩ እያወቅሽ የት ሄድሽ ትይኛለሽ እንዴ? እስካሁን መስፍንን ለማግኘት እንደሄድኩ ነው አትይኝ መቼ? እና መስፍን እኮ እዚህ መጥቶ ነበር። ምን ሊያደርግ? እንዴ ይቅርታ ሊጠይቀኝ ነው። እና ምን አለሽ? ምን ይለኛል? ገና ሊናገር ሲል አላናግርህም አልኩት። ለምን ሜላት? ምንድነው ማናገረው ማዬ? ምንድነው ትያለሽ እንዴ? መስፍን ጋር እኮ እውነት ይኖራል። እማዬ ግን የምርሽን ነው እያወራሽ ያለሽ? ይኸውልሽ እኔ ልጅ ሰው ስለሆነ ሊሳሳት ይችላል። ስህተት ስትይ ቆይ እንደዚህ አይነት ነገር ስህተት ነው? አይ እንደሱ ማለት አይደለም፣ ግን ልንረዳው ይገባል ማለት ነው። እማዬ አንቺ የመስፍን ነገር እንደማይሆንልሽ አውቃለሁ። እንደሱ አይደለም። ምናልባት ቤት የመጣው የሆነ እውነት ይኖረዋል ብዬ ነው የማስበው። ምንም አይነት እውነት የለውም። ካልሰማሽ ይሄን ነገር እንዴት ልታውቂ ቻልሽ ታዲያ? እውነት ቢኖረው ኖሮማ መጀመሪያ አንቺ ስልክ ያነሳ ነበር። ምናልባት እኮ አላየው ይሆናል። አራት አስቂኝ እማዬ። ቆይ መስፍን ነው ስልኩ ከእጁ የሚለየው? አንቺ እንደው ድርቅ ካልሽ መስማት የሚባል ነገር አልፈጠረብሽም። ሌላ ምክንያት አለሽ? ሌላው ደግሞ እውነት ቢኖረው ኖሮማ እንደ ሌባ ሹክክ ብሎ አይመጣም ነበር። እንደ ሌባ ማለት? መስፍን የመጣው እኮ ሁላችሁም ስትወጡ ጠብቆ ተከትሎ ነው የመጣው። ምን? እንዴት? ይኸውልሽ እማዬ እኔ በሱ እንደማልጨክን ስለሚያውቅ ሹክክ ብሎ የመጣው ለዛ ነው። እናንተ ልጆች ግን ወደ ታች ነው የምታድጉት። ምን አደረግን? ለእኔ ያለበትን ከነገርሽም በኋላ መጥቶ ነበር ብትይኝ እማምንሽ ይመስልሻል? እኔ እኮ ናብየው አይደለም የመጣው በራሱ ነው መጣ ያልኩሽ። እኔ ነገራችሁ ሁሉ አልገባኝም። ይልቅስ ለልጅቷ ሻወር እንድታስተካክልልኝ ንገሪልኝ። ችግር የለውም እማዬ እኔ አስተካክልልሻለሁ። ይህች ልጅ ምን መሆኗ ነው? ዘንድሮ ልታሳብደኝ ነው እንዴ? እኔን በፀሐይ ሂጂ ብላ እሷ ድልቅቅ ብላ ትተኛለች እንዴ? እኔ የምልህ ኤልያስ አለ የት ሄዶ ነው? እኔ ምን አውቃለሁ ሀኒዬ፣ ያው መስጊድ ሄዶ ይሆናል። በዚህ ሰዓት? ያው እሱ እኮ እንደዛ ነው፣ መስጊድ መሄድ ደስታው ነው። ኤልያስ። አቤት ሀኒዬ። ደሴ ናፈቀችኝ። እንዴት? እንዴት ማለት? እኔ ደሴ ናፈቀችኝ። ቆይ አንተ አልናፈቀችኝ? እንዴት ነው የማትናፍቀኝ ሀኒዬ? በጣም ነው እንጂ ናፈቀችኝ። እስቲ ምን ናፈቀ? ሁሉ ነገሯን ይናፈቀኝ ሀኒዬ። ሰው ሌላው ቀርቶ እንዴት ብርዱ ይናፍቀዋል? የሚዬ ደሴ ብርዷ ሁላ ነው ይናፈቀኝ። ግን እኮ እዚህም ብርድ አለ። ማን እንደሚዬ ደሴ? የዚህ ሀገር ብርድ እኮ ደረቅ ነው። የደሴ ብርድ ግን ለዛ ሁላ አለው። እሱማ ትክክል ነህ። ደሴ የእውነት ሀገር ናት። እና ለምን አትሄድም? ሀኒዬ እንደዚህ አይነት ጥያቄ ካነሳሽ ልትጣይኝ ፈልገሻል ማለት ነው? አይ እንደሱ ሳይሆን ከኔ ጋር እኮ ነው። እንዴ ከማን? ከአንቺ ጋር? አዎ እኔም ደሴ ናፍቀኛለሽ። ብንሄድ ደስ ይለኛል። ሀኒዬ እየቀለድሽ አይደለም? የምሬን ነው። ሀኒዬ ከአንቺ ጋር አይደለም ደሴ የትም ቢሆን ሄዳለሁ። እውነትህን ነው? አዎ አንቺ ያለሽበት ከተማ ምንም ይሁን ምን ለኔ ህይወት አለው። እንደሱ ከሆነ ለመሄድ ተስማምተናል ማለት ነው። በደንብ ነው ሀኒዬ። አዲስ አበባን ካሁኑ አንቺ ልለቂያ ስለሆነ ነው መሰለኝ ደበረችኝ። ኧረ እባክህ ወሬኛ። ላንተ ነው። ሌላውማ እስከመፈጠሬ የማያስታውሰኝ። በደንብ ነው ሀኒዬ። አንቺ የሌለሽበት ከተማ ሲጀመር እኮ ባዶ ነው። ይልቅ እስቲ ልጠይቅህ፣ ከሌላ ልጅ ጋር እኔ ፍቅር መጀመሬ ማን ነው የነገረህ? ማለት ሀኒዬ? ቆይ አሴርና ተምቹ ናቸው አይደል የነገሩ? ኧረ በስመ አብ ሀኒዬ፣ እነሱ እንደዛ አይነት ነገር ፈጽሞ አያውቁም። እና ማን ነው? ሀና ባልነግርሽ ግን ደስ ይለኛል። እኔ ደግሞ ብትነግረኝ ደስ ይለኛል። ስልኬን ከየት እንዳገኘችው ባላውቅም ጽዮን ምን ትባል ልጅ ናት የነገረችኝ። ምን? ጽዮን? አዎ ሀና፣ ግን በጣም ይቅርታ አድርጊልኝ ሳልነግርሽ ስለመጣሁ። እንደፎከረችው አደረገችው ማለት ነው እንዴ? ቆይ ምኑን? አላወቀችኝም ማለት ነው። ካልሰራሁላት እኔ ሀና አይደለሁም። እንዴ ሀና፣ ወይኔ ደህና እያወራን የነበርነው በጠበጥኳት። በሴት የመከበብን ጥቅም የምናውቀው እኔና ጠቢቡ ሰለሞን ብቻ ነን። ሕይወቴን ሳስበው በሴቶች የተዋቀረ ጽድቅ ሆኖ ይታየኛል። ከጽድቅ የሚገኘው ደስታ እንዳይጎልብኝ
በዙሪያዬ ሽር ብትን የሚሉ 7 ሴቶች አሉ። አንተ ታለሰው ተነስ! እናቴ ታዩ ትንሽ ይተኛ። የመጀመሪያው እህቴ ይርበዋል ተነስቶ ይብላ። የሷ ተከታይ እንቅልፍ ሲጠግብ አውቆ ይነሳ የለ። የተከታይ እሱ ከተኛ መች ይርበዋል ይቀስቀስ። እናቴ ይልቅስ ስትቀሰቅሱት ራሱን እንዳያመው። አራተኛ ተከታይ ሴቶቹ ለኔ ምቾት ሲራኮቱ አድፍጬ ሰማቸዋለሁ። ይህን ጊዜ አባቴ ሰርቶ እንደደከመ አህያ የፈዘዘ ትዝብቱን በቦዘዙ አይኖቹ ይልክ ይሆናል። አውቆ ነው፣ ነቅቷል። የኔ ታናሽ እህት በታናሽ እህቴ ከተስማሙ ሁሉም ይኮረኩሩኛል። ይኸዋ ይቺ ናት ጽድቅ፣ ይቺ ናት ገነት። ከጉያ ከሚወጣ ሳቅ ጋር በተድላ አደኩ። ወይም ከሴቶች ጣት የሚፈልቅ ደስታ በብብቴ በኩል አድርጎ ወደ ልቦና እየፈሰሰ። በሴት የመከበብን ጥቅም የምናውቀው እኔና ጠቢቡ ሰለሞን ብቻ ነን። አሃ ይቅርታ፣ ለካ አንድ ሰው ቀርቷል። የጠቢቡ አባትም አለ፣ ንጉሥ ዳዊት። ሴቶች ዕጣ ፈንታዎቼ ናቸው፣ ከፈጣሪ የተቸሩኝ ምቾቶች። ሳድግ 7 ሚስቶች አገባና ሴቶቼን 14 አደርጋቸዋለሁ። ወላጆቼ 6 ሴት ልጆች ከገፈገፉ በኋላ እኔን አገኙ። ሌላ ወንድ ልጅ ፍለጋ ሞከረው ሲያረጉ የኔ ታናሽ ሴት ሆነችባቸው። ፈሩ። ሁለተኛ ወንድ ልጅ የሚገኘው ሌሎች 6 ሴቶች ከወለዱ በኋላ እንደሆነ ተገልጦላቸው ከመውለድ ተግባር አፈገፈጉ። እሱን የባርከው እንደ አባቱ ቀጭቃጫ ካልሆነ ይበቃል ትላለች እናቴ። አባቴ ደግሞ እግዚአብሔር የሰጠኝን ወንድ ልጅ የገዛ ሚስቴና ልጆቼ ነጠቁኝ ይላል። ሲያወራ ፊደሎቹን እየቀመሰና ቃላቶቹን እያጣጣመ ስለሆነ የሚል ድምጽ ይሰማል። አባቴ ከማልጎምጎም አልፎ ጋሽ ተገኔን አማላጅ አድርጎ እናቴ ላይ ላከ። ጋሽ ተገኔ እንዲህ አሏት። መቼም እንደምታውቂው ቢዘን የአባቴ ስም ነው። በወንድ ልጅ እንደኔ አልተባረከም። ስለዚህ አንድ ልጁን ለሱ ተይለት። አንቺ ሴቶቹ ላይ በርቺ። ለልጁም ቢሆን ወደ አባቱ ቢያደላ ደግ ነው። እናቴ ጋሽ ተገኔን ታከብራቸዋለች። እኔ ስወለድ አባቴ ደስታውን የገለጠው የጋሽ ተገኔን ጠመንጃ ገፎ በመተኮስ ነበር። ወዲያው አብዮት ጠባቂዎች ሲመጡ አይ እንግዲህ ቢዘና በቃለት ተባለ። ግን አባቴ እንዳይታሰር ጋሽ ተገኔ ራሳቸውን አሳልፈው ሰጡ። በጓዶች እኔ ነኝ ባርቆብኝ ነው አሉ። ምን ነው ጓድ ተገኔ ለጸረ አብዮተኛ ሽፋን እየሰጠ ታስጨርሰን ተብለው 3 ቀን ታሰሩ። የቀበሌ ፍርድ ሸንጎ ቀርበው የጥይት ዋጋ 15 ብር ተቀጡ አሉ። ይሄ የጋሽ ተገኔ ድርጊት ለቤተሰባችን ትልቅ ውለታ ሆኖ ሲወሳ ይኖራል። ቢሆንም እናቴ የጋሽ ተገኔን አማላጅነት አልተቀበለችም። ልጄን አልተው ከመላእክት እስከ አጋንንት ደጅ የረገጥኩበት ልጄንማ አልተው። እሳቸው እንደ ጂኒ በረሃ ለበረሃ ሲዞሩ እኔ ነኝ መከራ ይቻ ያሳደግኩት። እንዴት ነው ልጅሽን ታይ ማለት? አንዳንዴ የእናቴ ነገር አይገባኝም። አጋንንትና መላእክት ቤት አላቸው ወይስ ነገር አሳመርኩ ብላ ነው? ያም ሆነ ይህ ጋሽ ተገኔ በአማላጅነታቸው መግፋት ቀርቶ አንድ ምላሽ መስጠት ተሳናቸው። ሽንፈታቸውን እንዴት አድርገው እንደነገሩት አይታወቅም። አባቴ ተስፋ የቆረጠ መሰለ። ጥሩ ምግብ እንዳየ ሰው አፉን አጓጉቶ እንዲህ ያለ በማማቱ ቀጠለ።
እግዚአብሔርን ሌት ተቀን አስቸግሬ የሰጠኝን ወንድ ልጅ የገዛ ሚስቴና ልጆቼ ነጠቁኝ። በሴት የመከበብን ጥቅም የምናውቀው እኔ ጠቢቡ ሰለሞንና አባቱ ንጉሥ ዳዊት ነን። አባቴ ከዚህ ጥቅም ሊያናጠበኝ ተግቶ ነበር። እናቴና እህቶቼ የበረቱበት እንጂ ሲቸግረው እርግማን መሰል ብሂል አመጣ። እንደለመደው በወጥ ቀማሽ ስልት አፉን እያጣጣመ እንዲህ አለ። ወንድ ልጅ እግዚአብሔር አሳይቶ ነሳኝ። እናቴ ተንቀጠቀጠች። አንቱ ሰውዬ በልጄ ላይ አሟርቱ። ይሄ ልጅ አንድ ነገር ቢሆን ተርሶ ራስ አልወርድም። አንዳንዴ የእናቴ ነገር አይገባኝም። እኔ ሞቼ እሷ አባቴ አናት ላይ ፊት ብትል ምን ይጠቅመኛል? ጂኒ መስል በረሃ ለበረሃ ሲንከራተቱ የለከፎ ካለ ጠበል እንውሰደው እንጂ ይሄ ሕፃን ልጅ ምን ያድርጎ? ጂኒ አልሽ አለ አባቴ በትዝብት። ታዲያ ምን ልበሎ? እናቴ ሳትረግብ አልቀረችም። ሆይ እኚህ ፈሪሳ በምን ዓይናቸው ልጄን አዩብኝ ብትልም የአባቴን ዓይን በድፍረት አላየችም። ላንቺና ለሀገር የመስሎኝ በረሃ ለበረሃ የተንከራተትኩት እርሱ ያውቃሉ። ልጄን ለቀቅ ያርጉ ብቻ። ያልሞት ባይ ተጋዳይ ምላሽ ይመስላል። በምን ዓይናቸው አዩብኝ? የግድ አሽከሬት አልሆነ ነው። ለካ አባቴ የሚፈልገው የሱን ካፖርትና በትር ይዤ በየጠጅ ቤቱ እንድንጦሎጦል ኖሯል። አንተ አንበሳ የማንህ ልጅ? ጎሽ እኔን ቢዘን ለካ ባለሙያ ኖረሃልና። እሱን አባቴ ከዚህ ሌላ ዓለም የለውም። መሃል አዲስ አበባ ያውም ጉለሌ ላይ እየኖረ ሕግ የሌለ ይመስል ደመላሹ እንደ ልጅ ይቋምጣል። የጋሽ ተገኔ ልጆች እየቆጠረ ኑሮን ያማረራል። ከዚህ ጋር እያያያዘ ጨው የሌለው ወሬውን ያጣጥማል። እሱ ሲያወራ እኔ በጠግብ እንኳን ምግብ ያምረኛል። ቤቴ የሴት እድር ነው። ዘወትር ጫጫታ፣ ለፍተን ሴት ወለድን ይላል። ሐዘን ቅልቅልን ጉርጉሮ ያሰማል። ድምፀ መልካም ነው። እናቴን በልጅነቷ እንደ ወፍ ያረገፋት በእንጉርጉሮ ሳይሆን አይቀርም። ዛሬ ደግሞ በዚያው እንጉርጉሮ በነገር ይደነቋቁላታል። እባክሽን ሚስቴ ውለጅ ወንድ መንታ፣ ግራ እጄ ሲመክት ቀኝ እጄ ተመታ። በዚህ ዘመን መንታ ቀርቶ 10 ወንድ ልጅ ቢወለድ ለዱላ መክሰስ እንጂ ብድር መመለስ አይፈቀድም። ካልሆነ በወንድ ልጅ ጅር የሚተማመን ጸቡ ከመንግስት ጋር ነው። ይህን አባቴ አይረዳም። በየደረሰበት ቢዘን ሸልል ፎክር ይባላል። አባቴ ሲሸልል አያጣጥምም። ሳይል ሽለላውን ዥው አድርጎ ይጠጣዋል። በሽለላ ጨላለጡ የጀግና ልብ ይቀሰቅሳል። ገመናውን የማውቅለት ግን እኔ ነኝ። እቤት ከገባ በኋላ የተሰፈረ ዱቄት የመሰለ ጋቢውን ትከሻው ላይ ቆልሎ በእብሪት አይመዝንም። እናቴን ይፈራታል። ነገር ፈልጋ ስታጨነቁርበት የሚገባበት ይጠፋዋል። ይህንን ሳይ አባቴ 40 ዓመት ሙሉ የተዋጋቸው ጠላቶች እናቴን ቢያገኙ ቶሎ እጅ ሰጡ ነበር እያልኩ ስቃለሁ። ተይ እንጂ አንጓቼ ይላል። ዝም በሉ አንቱ መልቲ ትላለች እናቴ። መልቲነቴ የታየች ዛሬ ነው። ተይ እንጂ። ተኝቶ ማድፈጥን በመምረጡ አልጋ ላይ ይወጣል።
እኔና ልጆችን በየጠጅ ቤቱ እንዳብጠለጠሉ አሉ። እንግዲህ ምን ይሁን? እኛ ሴቶቹ መስሎኝ ቤቱን ቀጥ አድርገን ያዝን። የእርሶ ጡረታ ነው ይሄን ሁሉ ቤተሰብ ቀጥ አድርገው ያዘ? ደርሶ እንደነኝ ማለት? ለወንድነቴማ ምን ታወጭለታለሽ? ተይ እንጂ አንጓቼ፣ ወንድነቴ ጎሎ የት ቦታ አሳፈርኩሽ? አባቴ ማጣጣም ካበዛ ፈርቷል ማለት ነው። ሰባኪ እርሶ ሰውዬ ከልጆቼ ላይ ይውረዱ፣ ኋላ ጉድ ይፈላል እያልጎመጎመ ይሸፋፈናል። እዚህ ላይ የሴት ልጆቹን ሆድ ይበላል። በቃ ተዩ ይሉለታል። ሲነጋ ግን ያው ነው። ላፍታን ሴት ወለድን ይላል። ከቤት ውጪ ከሆነ እናቴ አይኗን ለጸባት ታጨነቁራ ሙሉ ትኩረቷን ለጉልቷ የሰጠች በመምሰል የድንችና የቲማቲም ካብ እየናደች ትደረድራለች። እንደ አባቴ ብርድ ልብስ መሸፋፈኛዋ ድንችና ቲማቲም ነው። ሴት ግስላ አረባለሁ። አንቺ ሴት ግስላ፣ ልጆችሽ ሴት ግስላ። ወሬውን እያጣጣመ እኔን ያላ ሊንዶ ብዬ ጠብቃለሁ። እንዲሁም አርብቻ አልተዋችሁ። እናቴ ደጅ ክፉ ያውጣት። ምን ያረጉን? እጨርሳችኋለዋ። ኧረ አንቱ ሰውዬ ግፍሩ። አውቃ የተሸነፈችለት ትሆናለች። ንግግሯ ውስጥ ለማታ መዛት አለ። ይህን የምናውቅለት ግን እኔና ሴት ልጆቹ ብቻ ነን። ጋሽ ተገኔ የእናቴን ማርፈጥ አይተው ተሸውደዋል። ቢዘን እኮ ወንድ ነው፣ ቤቱን ሰጥ ለጥ አድርጎ ያዘ ይላሉ ሚስቱን እንዳይሉ። ገመናውን የምናውቅለት ግን እኔና ሴት ልጆቹ ነን። እናቴ ለነገር አቆብቁባ አይኗን እንዳነጣጥሮ ተኳሽ ስታጨነቁርበት ጠመንጃ እንደተወደረበት ሁሉ መግቢያ ያጣል። ተይ እንጂ አንጓጄ፣ ዝም በሉ አንቱ መልቲ። በሴት የመከበብን ጥቅም የምናውቀው እኔ ጠቢቡና ንጉሱ ብቻ ነን። አባቴ የጥቅሙ ተሳታፊ ቢሆንም ተንትኖ ያረዳው፣ እንደውም ይጸየፈዋል። አንድ ጊዜ ሁነኛው ጠጅ ቤት አምባጓሮ ይፈጠርና ሰው መጥቶ ይነግረናል። ተጋደሉላችሁ። ማን? ጋሽ ቢዘን። ከማን ጋር? ከቢዘን ጋር። ይሄ ቢዘን የሚሉት የአባቴ ስም በሀገር ብቻ ሳይሆን በዓለምም ደረጃ ያልተለመደና ብቸኛ እንደሆነ ለመልመድም ያልቻልኩት ይሄ የአባቴ ሞክሼ ሩፋኤል መገኘቱ ነው። የአባቴ ሞክሼ አካባቢውን በጦርነት ቁርሾ ያመሳል። ከጠጅ ሸንጎ ሲመለስ ድምፁን ከፍ አድርጎ አፋበትን ሳታይ ወንድነኝ አትበይ፣ ከረንን ሳታይ ወንድነኝ አትበይ፣ ተሰነይን ሳታይ ወንድነኝ አትበይ፣ መንድፍራ፣ ቃሮራ፣ አቁርዳት፣ ናቅፋ ይላል። አባቴ ይህን ከሰማ እውነቱን ነው ይላል። አለበለዚያማ አንጓችን መሆን ነው፣ ጓዳ ማፍጠጥ። ሁለቱን ቢዘኖች ዛሬ ምን አጣላቸው? ግር ብለን ስንሄድ አባቴ ከሞክሼው ጋር እንደተናነቀ ደረሰን። ስንቴ ወድቀው ስንቴ ተነስተው ስንቴ መተናነቃቸው እንደሆነ እንጃ። የአባቴ ጸብ እንደ ዶሮ ድብድብ መውደቅና መጣል የለበት ይሆናል። ይሄን ያህል ጊዜ ቆመው ምን ያደርጋሉ? ጠሪው አይቶ ወደኛ መጥቶ አብራርቶ አንጋግቶ እስኪመለስ ቆመው ምን ይሰራሉ? እቴቱ የመጀመሪያ ልጁ ሞክሼውን ከማጅራቱ ይዛ ስትጎትተው ሚዛኑን ስቶ ወደ ኋላ ወደቀ። የአባቴን ክሳድ አንቆ ስለነበር አባቴም እላዩ ላይ ተደረበ። ጸቡ በሁለት ቢዘኖች ግራ መጋባት ቢቋረጥም
እህቶቼ ተተክተው ቀጠሉት። ጫጫታቸው እንዳለ ሆኖ ጫማቸውን አውልቀው የተቃራኒውን ቢዘን ፊት ሾላ እስኪመስል ጠፈጠፉት። እኔ ጫማዬን አውልቄ ቢዝም አንዴም ላሳረፈበት አልቻልኩም። ተጻራሪው ቢዘን የጸቡ ስልት ድንገት ስለተቀየረበት ማገናዘብ ተስኖት ፈሶ ቀረ። በሰውየው ፈንታ በመጨረሻ ያለቀሰው አባቴ ነበር። ወይኔ ጸቤኔ ስታረጉብኝ፣ በስንት መከራ የተገኘ ጸብ አረክሱብኝ። የወንድ ጸብ ለዝት ዓለም ቆሞ መወዛወዝ ነው እንዴ? ከዛች ዕለት በኋላ አባቴ ከበስተጀርባው የሚባለውን እየሰማ ተትከነከነ። በሴት ልጆቹ እየተመካ ይሉታል አሉ። አባቴ ፍዝዝ እንዳለ ያጉተመትማል። ተገኔን ወንድ ልጅ ያጠግብክ አምላክ፣ ምን አልኩ? ምን በደልኩ? በሴት ግስላ ከበብክኝሳ። ሁለት እኔ እናቴና የአባቴ ፉርጎ። ልጄን አልተውም። ከመላእክት እስከ አጋንንት ደጅ የረገጥኩበትን ልጄንማ አልተውም። እናቴ አባቴን ልጄን ተው። ከአባ ኪሮስ እስከ ዲያብሎስ ደጃፍ የተንከራተትኩበትን። እናቴ ሴት ልጆቿን እስከ ቅርብ ጊዜ ድረስ እናቴ ለኔ እንደዚያ መሆኗ ከፍቅር አይተረጎምልኝም ነበር። በእኔ አመካኝታ አባቴና እህቶችን የምትነዘንዝ ይመስለኝም ነበር። አንድ ቀን ድንገተኛ ሕመም ሰቅዞ ሲይዛት ያሳየችው ሁኔታ ከልጆቿ ሁሉ እኔን አብልጣ እንደምትወደኝ ገለጸልኝ። ሞት ራስጌዋ ቆሞ ካልወሰድኩ እያለ ሲተናነቃት እናቴ ተወተውት የነበረው ስለኔ ሆነ። ልጄን አደራ፣ እስላም ክርስቲያኑ እንደየጠናሁበትን ልጄን አደራ፣ በምድር የሰጠኋችሁን በሰማይ ጠይቃችኋለሁ። እንዲች ብሎ የከፋው ነው በሰማዩ ጌታ ፊት ልፈረዳችሁ ቃል ለምድር ለሰማይ አለች። ቂም አትርፋ ሳትሞት ቀረች። አንቺማ እኛን መች እንደ ልጅሽ ታይናለሽ አለች እቴቱ። የእህቶቼ ሁሉ ቅሬታ ነው። እቴቱ ከሞላ ጎደል የእናት ባህሪ አዳብራለች። የመጀመሪያ ልጅ በመሆኗ እናቴ ግማሽ ያህል ልጆቿን ስትወልድ ያረሰቻት እሷ ነች። በአናቱ የተወለደባትን ልጅ ተረከባ እየተንከባከበች ስለምታሳድግ የእናትነት ሚና ነበራት። ስለዚህ ወልዳ የጨረሰች ሳይመስላት አይቀርም። ትዳር የመመስረት ይሁን ፍቅረኛ የመያዝ አዝማሚያ ታሳይ። እንደውም የባል አማላጅ ቢመጣ ባሏ እንደሞተባት ጋለሞታ ሁሉ እስኪ ተውኝ፣ እኔ ባሌ ልጆቼ ናቸው የምትል ይመስል። ስለዚህ ወልዳ የጨረሰች ሳይመስላት አይቀርም። ትዳር የመመስረት ይሁን ፍቅረኛ የመያዝ አዝማሚያ ታሳይ። እንደውም የባል አማላጅ ቢመጣ ባሏ እንደሞተባት ጋለሞታ ሁሉ እስኪ ተውኝ፣ እኔ ባሌ ልጆቼ ናቸው የምትል ይመስለኛል። የልጆቹ ሁሉ ቀጪና ገልማጭም ናት። ያጠፋች ልጅ ካለች የምትፈራው እሷ ነው። እናቴ ራሷ ከኔ ውጪ ልጆቿ ልክ ያልሆነ ነገር ሲያደርጉ ስታይ
በሉ ይሄን እቴቱ እንዳታይ አያገባኝም ትላለች። እግዚአብሔርም የቴቱን ቀጪና ኮስታራነት የተቀበለው ይመስላል። ምክንያቱም መኮሳተሪያዋ ላይ ፍንክት እንዲኖር አድርጎ ስትስቅ እንኳ ሰው ሰራሽ ኩስትርናዋ እንዳይደበዝዝ ሆኗልና እኔ ላይ ብቻ የበላይነት የላትም። ታዲያ ስትቆጣኝ በሆዴ እንኳን ለሰው ሰራሽ ቁጣ ለተፈጥሮ ማልደነግጥ ማለት ለምቻለሁ። በአመጽ ለቴቱ አልገዛ ያለችው ብቸኛዋ እህቴ የኔ ታላቅ ቻይና ናት። እናትና አባቴ ወንድ ልጅ መውለድ ላይ ተስፋ ቆርጠው ስለነበር እሷን በወንድነት ማበረታታት ላይ ተያያዙት። የወንድ አለባበስና የፀጉር አቆራረጥ አላት። የቤት ውስጥ ስራ ትሰራ። እኔ ከተወለድኩ በኋላ ቻይናን ወደ ሴትነት ለመመለስ ሞክረው በከንቱ ታከቱ። ቁጣ በደረሰባት ቁጥር በአመጽ ቤታችንን ስትዞር ታመሻለች። አባቴ መቀጫ ይላታል። የልቧን አይቶ ሰጧት ትላለች እናቴ። ወንድ ሆናልኝ በነበርም። ቻይና ካለች ታፈጣለች። ማንንም አትፈራ። ማንንም እሺ ትላለች። አለባት አገርገር የጤናዋ መስሎሽ እሰይ ትለዋለች። እሺ የልምዷን በአባቴ ላይ ታደርሳለች። እሷን ትቶ እናቴን በነገር ይወጋታል። እኔ የምለው ቻይና በምን መጣብን? መልኳም የነሱ ነው። የእግር ቦክስ ያስመረጣት አንዳች ነገር ቢኖር ነው እንጂ ካራቴ መሰልጠኗ ነው። እናቴ ለነገር ታጨነቁራለች። ቻይናዎትን እዚያ የፈልጉ ምን ሊሉ ነው? እሷ ሳሽየኮ እናቴ ሳታመር ከአባ ጋር ነገር ስትመላለስ አንዳች ደስ የሚል መንፈስ ይረብብባታል። ይህንንም አባቴም ሳይወዱ አይቀርም። በልጆቿ ደጋግሞ ይወጋታል። ሶስተኛዋ ልጅ ስምረት በምን እንደሆነ ሳይታወቅ የቤቱ ገንዘብ ሚኒስትር ሆናለች። አባቴ መጠጫ ፍራንክ የሚጠይቀው እሷን ነው። አዘውትራ የሚጠይቀውን ያህል ስለማትሰጠው እንግሊዝ ናት፣ ምኑን ስምረት አላችኋት ይላል። እናቴ ካለች ነገሩን ያስረዝማል። መልኳም እንግሊዝ ነው። አፍንጫዋት ያለሽ፣ ቁመቷት ያለሽ፣ ቅላቷስ ብትይ። እኔ የምለው እንግሊዝ ከወጣ ነው የተወለደችው። እንግሊዝ ወተን እዛው ሩሶ ዘንድ ፈልጉ። ለበላ አንጓቼ ቢቸግረኝ እኮ ነው። ከጠላይት ያለሽ እኚህ ሰው ያንድ ሚላቸው ጠፋ። እንዴት ነው የሚያናግራቸው? ያልዘሩት የበቀለ ይመስል ከቅላቷ ውጪ ቁርጥ ጥርሶን ጸባይዋን አልኩ እንጂ ነገሩን አጣጣመ። አይ እንግዲህ ገለል ትላለች። ጥቂትም የምታመረው በአበባ ሲናገራት ነው። አበባ መልኳም ጸባይዋም የደበዘዘ ነው። ለጥቁረት ያደላ መልኳን ለጨለማ ያደላ ቤታችን ውስጥ ቀብራ እንደ ስልጡን እንስሳ በጸጥታ ያገኘችውን ሥራ ታሻምዳለች። ራሷን ከተቀሩት እህቶቿ ጋር አታፎካክርም። የዘወትር ጸሎቷ የሚሰራ አታሳጣኝ ይመስላል። ኢየሱስ የበዛበት መዝሙር እየዘመረች የኔን የቻይናንና የአባይን አልጋ ታነጥፋለች። ባያድፍም አንሶላ ታጥባለች። በአንሶላው እጣቢ የቤቱን ሳጠራ ለመወልወል ጆንያ ትዘፈዝፋለች። እርሱ እስኪርስ ቸርች ካልሄደች ውሎ ይሄ ነው። አባዬ ከናቴ ጋር መቃለድ ሲያምረው አበባን ትክ ብሎ እያየ ተሳስተናል። ምን እቺ ልጅ አበባ ማለታችን መሳቂያ ሆነናል
እናቴም አባቴም አበባን አበባ ነው የሚሏት። በትክክል መጥራት የማይችሉትን ስም ለምን አወጡላት? አበባ እንጂ አበባ ይባላል? እንዴት ትኛለሽ? ጥቁር አበባ አለ እንዴ? እሱ ሰውዬ እኮ የበረሃ ጅኒዎት ነው የሚያስቀባጥሩት። አሁን ወግ ማውጋቱ ነው። እንዴት ያለው ነገር ነው ባካችሁ። አባቴ የእናቴን መጠነኛ ማምረር ተከትሎ ማፈግፈግ ሲገባው በነገር ይገፋል። ለመሆኑ አፍሪካ ህብረቱ ሲቋቋም ተረግዛለች ይላል። አፍሪካዎትን እዛ እርሶ ዘንድ ይፈልጉ። እኛና ጋሪ እናቴ ጨለማ የመሰለች ጥቁር ነበረች ሲሉ አልነበር? ያልዘሩት የበቀለ ይመስል እኔን ታፍሪካ ወርቃለች ሊሉኝ ነው። አሁን ሰው ቢሰማ ምን ይላል? እኛና ጋሪ ቤተሰቡ ላይ እየረበበ የሚሄደው ስሜት የሚያቁነጠንጥ ሙቀት ይለቅብኛል። ሁሉንም እያፈራረኩ መለከታለሁ። እንዲህ ያሉ ጨዋታዎች ከአባቴ የሚቀሰቀሱት ጥሩ ስሜት ፈጥሮ የጠጅ ገንዘብ ለመጠየቅ እንደሆን እየቆየ ተገለጸልኝ። እናቴ ይሄ ገብቷታል። የጠጅ ሸንጓ ልሳካ ሲለኛል ልብ ያውልቁታል ትላለች። አባቴ ካፏ ነጠቅ አድርጎ እንግሊዟ ልጅ የት ሄዳ? እርግጥ የምትሰጠኝ አያዛና ይሆናል እንጂ መታደሚያን አትነሳኝም። ስምረት የገንዘብ ነገር በወጭነት ሲነሳ ሽምቅቅ የሚያረጋት አንዳች ነገር አለ። ገንዘብ በገቢነት ከመጣ ደግሞ ፈታ ፈገግ ልምጥምጥ ትላለች። ይህን የሚያውቁ እህቶቼ እየተጎሻሸሙ ይልጧታል። ከገንዘብ ጋር የተያያዘ ባህሪዋ ለእነርሱም ደርሷቸዋል። አባቴ ጡረታውን ተቀብሎ የሚያስረክበው ለሷ ነው። ከዕለት የጠጅ ወጪው ገፋ አድርጎ ካስቀረ በልምምጥ ነገ ተነገ ወዲያ ጠጅ የለም። ምን ያደርግልሃል ይሄ ሁሉ? ተቀምጦ ለሌላ ቀንህ ቢሆን አይሻልህም? ትሏለች። እንግዲህ እጅ ገብቶ ሊወጣ ሰጥቼህ አላቅም። ጠይቀህ የከለከልኩ ቀን አለ? እናቴ ካለች ሰረቅ እያደረገች በፍቅር ታያቸዋለች። ተርፈ ብር ምን ያደርግልዎታል? ጠጅ ቤት ገብቼ ገንዘብ አለቀ አላለቀ ስላልገኝም። ተውሺ ታያቸው ደርሶ መኳንንት መሆን ይወጣል። ጡረታ የተቀበለ ቀን ከጠጅ ሸንጎ መልስ ነገር ይኖራል። እቤት እስኪገባ ጠንቋይ እየቀለብኩ የጠንቋይ ልጅ እያሳደኩ ይላል። ሶሻሊዝም ይባላል። እዚህ ደግሞ የጠንቋይ በዝባይ በአደባባይ ይፋነናል። በፊት የጠንቋይ ልጅ የሚለኝ እኔን እየመሰለኝ ግራ አጋባ ነበር። በኋላ እናቴ የማታፍርበትን የአውሊያ ገድል እያነሳች ፊት ለፊቱ ስትሞግተው በወርም በሁለት ወርም እኔን ይዛ የምትሄድበትን የኦፋ አቡኮ አውሊያ እየተቸ እንደሆነ ገባኝ። ሞላው ጉለሌ ከሸጎሌ ሜዳ እስከ ጡረታ ድልድይ የሚያወጋውን ዛሬ ሰምተው ይትከነከኑበታል። ምን ይሁን እንግዲህ ግደልልኝ፣ ንጠቅልኝ፣ መናስቀርልኝ እያልኩ አልሄድ። በማገኛት ላይ በረከት አውርድልኝ፣ ልጆቼን ባርክልኝ፣ ለእርሶም ልብ ስጥልኝ ብል ጥፋቴ ተምን ላይ ነው? ሮዲያ ቄሶቹስ ቢሆኑ በደፈናው ከሚያወግዙ እዚሁ ከደብር በበቅሎ ሲመጣላቸው አያግዱትም ኖሯል። ኦፋ ቡኮ ሩፋኤልን ተሳልሞ ሲመለስ መንገድ ተመልቀቅ ሌላ ፊቱን ያጠቆረ ቄስ አለ ወይ? ተይ እንጂ አንጓቼ፣ መምህር የቀለመ አግኝተውኝ በቃቸው ቁረቡ ቢሉኝ ለመከናነብ እየተንደፋደፈ እሳቸው ደግሞ ተኔም በላይ ቆራቢ የለም። ለዚህስ እኔም ምስክር ነኝ።
ያውም ባልሽ የሞተብሽ ቆራቢ። አልጋ ተለየሽ እኮ በዚህ ልጅ ዕድሜ። እናቴ ሀፍረቷ ይመጣባታል። በልጅ ፊት ምን ሊሉ? እሱ እኮ የበረሃ ጅኒ። ትኩሱን እያበላሽ ጨው እየሞገርሽ በርበሬው እንኳን ቢታገስልኝ። ኧረ አንቱ ሰውዬ ተነኩ እንዴ! በዚህ ጠባዩ ስጋ ወደ ምን ቢቀበሉስ? ለመለከፍት አልሆነ። አይ በቃ እንግዲህ። እናቴ ነገር ዘጋች። እሷ የዘጋችውን አባቴ ለመክፈት አይሞክርም። በተለይ እቤት ከገባ በኋላ በሷ የበላይነት የሚተዳደር ወሬያቸው በሷ ደምዳሚነት ይጠናቀቃል። የወሬ ዱካ ለማጥፋት በልጆቿ ላይ ትእዛዝ ታበዛለች። አበባ፣ ስምረት፣ እቴቱ በሉ በጊዜ እንተኛ፣ ነገ በሌሊት ኬላ እንወጣለን። ለቅዳሜ ገበያ መደቡ ተራቁቷል። እናቴና ልጆቿ የጉልት ዕቃ ለማሟላት ከቤት የሚወጡት በሌሊት ነው። ሲሄዱ አይቻቸው ባላውቅም ቆይቼ የሰማሁት የቅጥል ስማቸው አይነ ህሊና በጉልህ እንድመለከታቸው ረድቶኛል። የቢዘን ፉርጎ ይሏቸዋል አሉ የሩፋኤል ወመኔዎች። ቻይና ይህን የሰማች ቀን ሄዳ ተደባድባ ተመለሰች። ምን ሆንሽ ስትባል ማን ሆንኩ? የውጪ ውሏን ይዛ ወደ ቤት አትገባ። የአባቷን የበረሃ ጅኒ ወርሳ ትላለች እናቴ። ወንድ ሆነሽልኝ በሆነ ይላል እሱ። ቻይና እራቷን ሳትበላ ተከናንባ ትተኛለች። ከቤተሰቡ ሁሉ ለአባቴና ለኔ ታናሽ እህት ለአበዛሽ ብቻ ልዩ ፍቅር ያላት ይመስለኛል። አበዛሽ አይጸዴ ፊቷን ቻይና ላይ ስትደቅን ቻይና አኩርፋ ማኖሽ ትላታለች። አበዛሽ ትኩረት ሁሉ እኔ ላይ ሆኖ እንክብካቤ በማጣት የተጎዳች ናት። እኔ ተወልጄ ወላጆቼ ለዳግም ወንድ ልጅ ሙከራ ቢያደርጉ ሴት ሆነችባቸው። አበዛሽ ብለው ወደ ጎን ገፋ አደረጓት። እቴቱም ሙሉ ትኩረቷ እኔ ላይ ሆኖ ችላለቻት። ስለዚህ በአካልም በመንፈስም የጫጨች ሆነች። ገና ተኩር ብለው ሳይዋት ልቤን ትላለች። እውነትም ላባ አስመጧት ቅርት ትላለች። ውሃ ውሃ ውሃ። ቻይና ከቤተሰቡ ሁሉ እኔን የምጠላኝ ይመስለኛል። ገና ስታይ ሄሽ ትለኛለች። በፊት የተመታው ያህል ጮኬ አለቅሳለሁ። እናቴ ልጆቿን አንጋግታ ትመጣባታለች። የቢዘን ፉርጎ ግብሩ በግላጭ ይቀርብልኛል። ቻይናን ማን ይዞ አመለጠች? የስንቱን ወቃቢ ደጅ የጠናሁበት ልጄን አናቱን በላለት ገለብኝ። እኔና ቻይና አይንና ናጫ ነን። የቃል ኪዳናዊ ወንድነቷ ዋጋ ያጣው እኔ ስወለድ ስለሆነ ሴትነቷ ተረጋግጦ ትዳር እስክትይዝ በጠላትነት እንቆያለን ስላስባለሁ። ሂች ሲታሲት ትለኛለች። ወይ እላለሁ። የቢዘን ፉርጎ ያራውጣታል። ይቅርታ፣ ቻይና ከአባታችንና ከትንሿ እህታችን በተጨማሪ ውሻችንንም ትወዷለች። ጸባዩ ታይቶ ገልጆ ተብሏል። ሰንሰል ስር መሬት አጎድጉዶ ይኖራል። እንደ ተፈጥሮ ምስጢር የሚቆጠር እንደሆነ እንጂ ሰንሰሉ ሆዱን እያሰፋ ጥላውን እያንሰራፋ ጥሩ የውሻ ቤት ወጥቶታል። ቻይና ገልጆንም እንደ ተገፋ ቆጥራው ይሆናል የምትወደው። ገልጆ ሰላም ነው ትለዋለች። ገልጃጃ ሰላምታ ያቀርብላታል። እኔም ቻይና እንድትወደኝ እንደ አባቴ በእናቴ መጨቆን፣ እንደ እህቴ በእናቴ መዘንጋት፣ እንደ ገልጆ የማይታሰብለት ገልጃጃ መሆን አለብኝ። አንዳንዴ አባቴ በሚጠራት መቀጮ እያልኩ አበሽቃታል። ሂሽ ሲታሲት ትለኛለች።
3 እኔ ኦፋ አቡኮና አባ ኪሮስ። ቻይና ሴታ ሴት ስትለኝ ጭንቅላቴ ውስጥ የሚመጣልኝ የሷ ንጽጽር ነው። ሰውነቷን በስፖርት ስላወነደች፣ ካራቴ ስለምትማር፣ ሜዳ ስለምትውል፣ ስለምትደባደብ፣ ቤተሰቡን ስለምታስጨንቅ። እኔ እነዚህን ሁሉ አላደርግም። በተለይ ከቤቴ ውጪ ለአፍታ እንኳን ከቆየው ዋስትና ይሰማኝ። ከጉድጓድ ውጪ እንደተገኘች አይጥ ለሁሉ ዱላ የተጋለጥኩ ይመስለኛል። ቤቴ ስገባ ንጉስ ነኝ። እንደ ጠቢቡና ንጉሱ ያለ ተንከባካቢ አሉልም። ቤታችን ሽንጣም ነው። በጭቃና በጨፈቃ የተዋቀረ አውቶቡስ ይመስላል። ዘዋትር ተአምርና ገደል የሚሆንብኝ ነገር እዚህ ሞተሩ የወረደ ሰንካላ የአፈር መኪና ውስጥ 10 ሰው የመኖሩ ጉዳይ ነው። እኔ አባቴና ቻይና ቆጥ መሳይ የአጠና አልጋዎች ተሰልፈው ቤቱን ድንገተኛ ክፍል አስመስለውታል። አልጋዎቹ ለቤቱ እንዲመቹ ተደርጎ ባናጤ የተዋቀሩ ናቸው። ከሶስታችን ውጪ እናቴን ጨምሮ ሴቶቹ የት እንዴት እንዳደሩ ማወቅ አልችልም። አምሽተው ይተኛሉ፣ በማለዳ ይነሳሉ። ስገምት ሴቶቹ የሚተኙት እንደ አውቶቡስ ተሳፋሪ በመደዳ ተቀምጠው ነው። ወይም መቀመጫ እንዳጣ አውቶቡስ ተሳፋሪ የጣሪያውን ማገር በመያዝ ቆመው እየተወዛወዙ ያድሩ ይሆናል። አላቅም። ይሁንና ቤታችን በሴቶቹ ወጉን ያያል። ሳሎን፣ መኝታ ቤትና ዕቃ ቤት ተብሎ ተከፋፍሏል። ለወሬ እንዲመች ሳይሆን አይቀርም። እናቴ ጉልት ተቀምጣ ልጆቿን ስትልክ ድምጿን ከፍ ታደርግና አበባ መዘፍዘፊያውን አምጪ፣ ድንቹ ላለቅልቀው ትላለች። ምኑ ጋ ነው? ሳሎን ነው። ሳሎን መዘፍዘፊያ ይቀመጣል። የሚዘፈዝፍ